ጤና ይስጥልኝ ወዳጆቼ፣ ይህ የሳልቃን ዩቲዩብ ነው። በሳልቃን ፊልም ውስጥ ከተሳተፍኩባቸው እነዚህን ዋንጫዎች የበሉት ይገኙበታል። እነ ሚስቴን ዳርኳት፣ ድንግሉ፣ የፍቅር ሰው፣ ይዋጣል፣ አስታራቂ 2። አሁን ደግሞ በቅርቡ በሳልቃን ዩቲዩብ የሚለቀቀው ቤስት ፊልሜ አንተ በኋላ ምንም ነገር ማሳደግ አልቻልኩም። የፍቅር ጥግ ትልልቅ አርቲስቶች ጋር የተሳተፍኩበት ፊልም ነው። እንደምትመለከቱት ተስፋ አደርጋለሁ። ሳልቃን ዩቲዩብ ሰብስክራይብ በማድረግ ቤተሰብ ዲሴምበር 10 በ12 ሰዓት የፍቅር ጥግ ይለቀቃል። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዴ በጉ አሉ እንዴ ባሼ? የለውም። አይ አለባበስ ቢሆን መቼም ለአንተ መጨቅጨቅ ነበር የሚገባው። ደህና አደሩ? ያለው ይመስገን። በዚህ ዓለም ላይ ስሙን ከመጠሪያነት ባለፈ ለመተዳደሪያነት እየተጠቀመ ያለ ብቸኛ ሰው ዓለም ላይ አንተ እንደሆንክ ታውቃለህ? ባሼ እኔ እኮ የእርሶ ንግግር እየቆየ ካልሆነ ቶሎ አይገባኝም። በእውነት በአመቱ ይገባሃል። እኔ የምለው ቆይ ለልጄ ምን ሆነህ አንተ? ባሏ ነኛ። እሱማ ወድጄና ፈቅጄ ቢሆን ነበረ፣ ግን ተገድጄ ነው። ሰው ተዋዶ ተፋቅሮ አንድ ቤት ውስጥ ከኖረ ባልና ሚስት እንጂ ሌላ ምን ይባላል ባሼ? ተው አሁን ደግሞ እንደ ልጄ እኔንም አስገድደህ ልታሳምነኝ ነው እንዴ? ይኸው ለእኔ አንተን አማችነት የምቀበለው ወልደህ አያት ስታደርገኝ ብቻ ነው። አዎ እንግዲህ እሱ እግዚአብሔር በፈቀደ ጊዜ ይሆናል። ተው እሱ ምክንያት አታርግ። እሱማ ምን ያርግ? እነሆ ሙሉ አካል ሰጥቶ አዳምን አድርጎ ፈጠረ። አዳም መሆኛህንም መለያ አድርጎልሃል። የግራ ጎን የምትላትም ተኔ ፍሬ አግኝተሃል። ሁለቱን አዋህዶ ወልዶ መሳም ያንተ ፋንታ እንጂ እሱ ምን እንዲያደርግ ትፈልጋለህ? ነው የለህም? ኧረ አለኝ። አላህ አሳየና፣ ስራበትና አሳየን ነው ወለል ፈጣሪ ምን ያርግ? ደህና ይዋሉ። በቃ ባሼ ሳይኩሉ መዳር አይሆኑ ትዳር አለ አልኩኝ እኔ። ወይኔ ዛሬ ለባሻ ተረት ምክንያት የሆኑ ከበቅዬ ጋር አንድ ቤት ውስጥ በፍቅር እንድንኖር ሊያደርገን የቻለው የመጀመሪያውን ግንኙነታችንን እንድንገራችሁ። የኔዋ በቅዬና የአስራት አስቴር ልብስ ዲዛይነር ናቸው። በቅዬ ተመርቃ ከወጣች በኋላ አባቷ ሊከፍቱላት ቃል በገቡላት ድርጅት ውስጥ በጋራ እንደሚሰሩ ለአስቴር ቃል ገብታላታለች።
ምክንያቶች ቢኖሩንም ዋናው ነገር ግን እንደሚሰሩት የልብስ ዲዛይን ልባችንን በፍቅር ዲዛይን አድርገው ዛሬያችንን አሳምረው ነጋችንን በተስፋ ስላስዋቡት ነው። ምን እንደማስብ ታውቂያለሽ? ወደፊት ትልቅ ድርጅት ከፍተን ወደፊት ብዙ ልጆች ወልደን ልጆች ከመውለዳችን በፊት ደግሞ ትልቅ ቤት ሰርተን አንቺ ዓለም አቀፍ ዲዛይነር ሆነሽ በተለያዩ የውጭ ሀገር መድረኮች ላይ ንግግር ስታደርጊ እንግዲህ ውዱ ባለቤቴን በጣም ነው የማመሰግነው እያልሽ ስትናገሪ እኔ ደግሞ በደስታ ሳነባ። በመጀመሪያ ግን ፈጣሪን የማመሰግነው አንተን የመሰለ ባል ስለሰጠኝ። አንተ ብቻ እንደምፈልገው አይነት ባል ሆነልኝ እንጂ ያሰብናቸው ነገሮች ሁሉ በጊዜው ይሆናሉ። እሺ እኔ ፍቅር፣ ዋናው ሀሳባችን መልካም ይሁን እንጂ ሰው ያስባል ፈጣሪ ያሳካል አይደለም የሚባለው። አሁን ቆይ ከዚህ ግቢ ተመርቀን ወጥተን ነው ሰው ቤት ተቀጥረን ሰው ምን ሆነው? አይመስለኝም። ይኸውልህ አስራት፣ በመጀመሪያ በሁለት እግር ልትቆምበት ያሰብከውን ስፍራ ካልተማመንክበት ክንፍ ቢኖር እንኳን ተንደርድረህ መብረር አትችልም። ስለዚህ ይኸውልህ ስለ ነገ ከፍታ ስታስብ ዛሬን ዝቅ ብለህ እየተጓዝክ መንገድህን ማሰብ ነው የሚሻል። እባክህ አንተ ገና ከምሳጤ ያልወጣህ የመመሰጥና የመመንጠቅ ልዩነቱ ገና አልገባህም። እሺ ይኸውልህ መመሰጥ ለሰዓሊና ለጸሐፊ ነው የሚጠቅመው። እሺ ለእንደኛ አይነቱ በአቋራጭ መመንጠቅ ነው የሚያወጣው። ተው አስራት፣ እኔ ይሄ በአቋራጭ ምናምን የምትለው ነገር ደስ አይለኝም። እኔ በአግባቡ ሰርቼ መለወጥ ነው የምፈልገው። ተው እንጂ ሰርቼ ምናምን ይለኛል እንዴ? በእናታችሁ ና። እሺ ወዴት ነው የምትሄደው? የት ነው የምትሄደው? እሺ ኧረ ቆይና እኔ የምልሽ በቂ ወይ በግዱን ግን ምኑን አይተሽ ነው የወደድሽው? አንቺ አስራት ላይ ተሻፈቀርሽ ነው። ግን እኮ አስራትና በግዱ ፍጹም የማይገናኝ ባህሪ እኮ ነው ያላቸው። ሁለቱም ይለያያሉ። እሱ ልዩነታችን አይደለ በመሀላችን ትልቁ ውበት የፈጠረው። አንዳችን ለአንዳችን መኖር እንዳልችል አድርጎ በፍቅሩ ያስተሳሰረ። እሱስ ልክ ነሽ። የወደፊት ባሌ ሆኖ አብሬው ለመኖር ከመፈለግ የተነሳ ነው እንደዚህ ጓጓሁት እና ከሁሉም በፊት እሱን ያስቀደምኩት። እንዴ እኮ ይሁላችሁ ነው። እንግዲህ ከዚህ በኋላ ነበር እኔና በቄ መቼም ላንለያይ ቃል ተገባብተን አባቷ ትምህርቷን እንደጨረሰች ሊከፍቱላት ቃል ከገቡላት ድርጅት እኔን አስበልጣ አንድ ላይ መኖር ጀመረ። አስራትና አስቴሬም ባሻ ሊፈጥሩልን ያሰቡትን እድል ተማምነው ነበር አንድ ላይ መኖር የጀመሩት። እስኪ አዎ ማታ መተኛት አልቻልኩም። እስኪ እሺ ብለህ ተወኝና ተኛ በቃ። እኔ አላሳዝንሽም? ለምን አታዝኝልኝም? ምን ስለሆንክ ነው የምታሳዝነኝ? ምን ሆንክ? እሺ ምን ሆንክ? አዎ ምን ሆንክ? ምንም እኮ መተኛት የሚባል ነገር አልቻልኩም። እኔ ስሜቴን ስለገለጽኩልሽ ነው እንደዚህ የምትሆኚው። አስቱዬ ኧረ ተይ። እኔ እኮ አስቱዬ ንዳድ ውስጥ እኮ ነኝ ያለሁት። ለምንድን ነው የማትረጂኝ? ንዳድ ውስጥ እና በአንተ ሰዓት እኔ ልቃጠል? ግዴ ነዋ። ግዴታማ የለብኝም እንዴ። ባልና ሚስት ከአንድ ወንዝ ይቀዳል አይደል የሚባለው? እና ለአንድ ሰው ስሜት ነው ከአንድ ወንዝ የሚቀዳው? ጥሩ እሺ። በዚህ የመጣ ችግር አልካፈልም። ተወኝ እባክህ። ቆይ ሀብት ንብረት ውርስስ ቢሆን አልካፈልም ትያለሽ? ትቀልዳለህ እንዴ?
እሱማ ሚስትነቴም እንድካፈል ያስገድደኛል። ግጥም አድርጌ ነው የምካፈለው። ስለዚህ የኔ እሳት ማለት ያንቺ እሳት ነው። አብረን እንቃጠላለን። ሰውዬ ተወኝ። እኔ የራሴን ውሳኔ ወስናለሁ እንጂ አንተ ጋር አልቃጠልም። በቃ በአንተ እሳት አልቃጠልም። እንዳትነካኝ በቃ። ምኑን የጣለብኝ? እንዴ ምን ነው ውሳኔ የሚለውን ቃል ደጋገምሽው? ውሳኔው በኋላ ባሌን ጎዳው ብላ ነገር ብቻ እንዳይሆነ። ምን ልታረግ ነው? ልትተኝ ነው እንዴ? አዎ። ናይ ኒኪታ ቀፈኝ። እኔ ናይ ኒኪታ ነገ ይሻላል። ነገ ልቀፍሽ። ነገ እኮ ሌላ ቀን ነው። በባሽ ይሙት በቂ። ነገ ይሻላል። ወይስ ልጄ? ወይ አባዬ። በቅዬ እንግዲህ እኔ አንቺ አባት ከልጅነት እስከ እውቀት ጥሬ ግሬ ያለኝን ሀብት በሙሉ ከራሴ ጋር መክሬ ለአንቺ ለልጄ ላወርስ የተዘጋጀው መልካም አባት እንደሆንኩ ይሰማኛል። አውቃለሁ አባዬ፣ አውቃለሁ። ይሄ ግቢን ከነ መኖሪያ ቤቱ እንደውም ባንክ የቆጠብኩት ወደ 2 ሚሊዮን ብር አለ። ካሁን በኋላ እሱ ገንዘብ የማን ነው? የኔ ነው አባዬ። አባዬ በጣም ነው የማመሰግነው። 2 ሚሊዮን ብር ያን ያህል ብዙ ሆኖ አይደለም። እንደውም ያልነገርኩሽ ገና የምነግርሽ ነገር አለ። እና አባዬ መች ነው የምታስረክበኝ? ማስረክብሽ እንግዲህ ልጄ ማስረክብሽ እኔ ህልሜን ስታሳኪ ነው። አሳካለሁ አባዬ፣ ንገረኝ ህልምህን። አሳካለሁ። አሳኪያለሽ? በጌ ከቀድም ጀምሮ አስተውያለሁ። እሺ ምንድነው? ምን ሆናል? እኔ እኮ ምን እንደሚያስጨንቅ ምንድነው የሚያስጨንቀው? ቆይ የቤት ኪራይ የለብህ፣ እምቢተኛ ሚስት የለችብህ። ምንድነው የሆንከው? እሺ ምን ሆናል? 2 ሚሊዮን ብር። 2 ሚሊዮን ብር ምን ሆነ? ባሻ ሊያወርሱን ትቀልዳለህ እንዴ? ቆይ ሚሊዮን ብሩ ነው ብቻ? አዎ ብሩ። እኔ ይሄን አላምንም፣ በምንም ታምር እኔ ይሄን አላምንም። እሺ እንዴ ቆይ ብሩ ብሩ ፎርጅድ እንዳይሆን ብቻ። አንተ ደግሞ ከመቼ ወዲህ ነው ባንክ የተቀመጠ ብር ፎርጅድ የሚሆነው? እና ቆይ ታዲያ ባሻ አይናቸው እያየ 2 ሚሊዮን ብር ያወርሷቸዋል? አንተ የብሩን የገረመህ? እንዴት ጭራሽ ቤታቸውንም ሊያወርሱን ነው። 100% እናስይዝ። ለምኑ ነው የምናስይዘው? አባትየው ይጦዛሉ። ባሻ ናቸው የሚጦዙት? እንዴ እና ባይጦዙ ኖሮ 2 ሚሊዮን ብር ያወርሳሉ? ቪላ ቤት ያወርሳሉ? እኔ አስጨነቀኝ። መች እሱ ሆነና ልክ ነው፣ ያስጨንቃል። ገንዘብ ሲመጣ ያስጨንቃል። ቆጠረውስ ይደክማል እኮ። እንዴ ተምን አለብህ? እኔ ያስጨነቀኝ አባቷ ዛቻ ነው። ይዛቷ ቢዝቱስ እንዴ መዛት አይደለም፣ ቢቆራረጡ ቢከታተፉ ያንሳል እንዴ። ይቀልዳል እንዴ በእናታችሁ? እኔ ዱላ በሆነልኝ እንደው ጭራሽ እኮ አንተ አስረግዛት አያት ካላረከኝ ሌላ የሚያስረግዛ እመጣለሁ አይደል መሰለህ? ወይኔ በግዱ ሌላ የሚያስረግዝ። ቆይ እኔ የምለው በጌ እሷ ግን ማርገዝ ትፈልጋለች? መፈለግ ብቻ አስራቴ። እኔ እኮ
ስቃይን እያየሁ እኮ ግድግዳ ላይ ተለጥፌ እኮ ነው የማድረው። በግዬ ይህ እኮ ስቃይ አይደለም፣ ስቃይ እኮ አይደለም። ደስ የሚል ስቃይ፣ ደስ የሚል ስቃይ። እኔ ደስ አይለኝማ። እኔ እኮ ጭንቀት ሰቀቀን ነው እኮ የተረፈኝ አስራቴ። እንዴ አንተ የደስ ካላለ ምንድን ነው ደስ የሚልሽ? እሺ ናንጨርሶ ያዝነው ስራ ማስቲሹን እንትን በለውና በዛ በኩል ለጥፍልኝሽ። የዚችን ልጅ ነገር ብታሳምርልኝ ምን አለበት? እንዲህ ሀሳብ ትሆንብኝ ወበከንቱ አግብታ እኔንም ገልቶ አደረገችኝ። እንዴ የልትሄጂ ነው እንዲህ ሽር ብትል የምትይው? ጓደኛዬ ጋር ደርሼ ልምጣ ብዬሽ እኮ ነው። እስቲ ቆይ ነይ ወዲህና እንጫወት እስቲ። ምን ነው ሰላም አይደለችም እንዴ? ሰላም ናት አባዬ። አንዳንድ ነገሮችን ላማክራት ብዬ ነው። አይ ጥሩ። ስለ 2 ሚሊዮን ብሩ ነው? አዎ ድንገት ስትሰጠኝ ከምደነባበር ቀድሜ ልዘጋጅ ብዬ ነው። ግን 2 ሚሊዮን ብሩ እናንተ ጋር እንዴት እንደሚደርስ እንድትዘነጉት የማልፈልገው ነገር እንዳለ አንቺም ታውቂያለሽ። ያው እሱማ ከየት ይመጣል? የአባቴ ነዋ። የአባቴ ማለት ደግሞ የኔ ነው። ልክ ነው። የኔ ማለት ያንቺ እንዲሆን የኔን ፍላጎት ማሟላት ደግሞ የግድ አስፈላጊ መሆኑን ነግሬያችኋለሁ አይደለ? አባ ስለ እርግዝናው ከሆነ ጊዜ ስጠኝ ብዬሃለሁ አይደል እንዴ? እንደ ጊዜ እኮ ሰጠው በቅዬ ላለለት በአንድ ቀን ግንኙነት 3-4 ወልዶ ያድራል። ላለለት ለእርግዝና 2 ወር አረኩት። አሁን 3ኛ ወራችሁን ይዛችኋል። ስለዚህ በዚህ ጊዜ ውስጥ መረገዝ ይችላል። አው ግን አባ 2 ወር እኮ በጣም ትንሽ ጊዜ ነው። በ2 ወር ውለጂ አላልኩም። አርግዥልኝና አሳይኝ፣ ተስፋዬን አለምልሚልኝ፣ ሰው መሆኔን የእግዚአብሔርንም ቃል ማክበሬንና ትእዛዙን መፈጸሜን ብዙ ተባዙ ያለውን ነገር መፈጸሜን ተረጅልኝ። ቆይ እሺ በ2 ወር ውስጥ ካልሆነስ? በ2 ወር ካልሆነማ እንግዲህ ያው ልጁ እስኪወለድ ድረስ 9 ወር ቆይታ አልነበር የሚኖራችሁ? ቃል ነውና መቼም የእሱን ስራ አላቅም። እስከ 9 ወር እጠብቃለሁ። በ9 ወር ካልተወለደ ይሄ ልጅ አይደለም 2 ሚሊዮን ብር የ9 ወር የቤት ኪራይ ቁጭ አድርጋችሁ ውልቅ ነው። አዎ ይሄን አልዋሽም። ብዙ ተባዙ ምድርንም ሙሉ የሚለውን የፈጣሪ ቃል ሁልጊዜ አስታውሱ። ምን እቺ እንዲያው ቀውላላ ይሄንን አዛባ ግብታ እዚህ እኔ የምልሽ እንዴት ግን ባንዴ የተነስተው ሊያወርሱሽ ፈለጉ? እንዴት አያወርሰኝም? ብቸኛ ልጅ እኮ ነኝ። አረ ያርግልሽ። እሱማ ለኛም ስለምትተርፊ ጥሩ ነው። አዎ ግን አስቱዬ በእናትሽን የበጌዬ ነገር ጭንቅ ብሎኛል። እንድታማክሪኝ እፈልጋለሁ። ስለ በጌ ምን? ስለ እርግዝናው ጉዳይ እንዳይሆን ብቻ። ምን ነው አንቺ ደግሞ ቆራቢ ነኛልሽ? ስለማልፈልገው ነገር ባታወሪብኝ ደስ ይለኛል። በእናትሽ አንቺ ልጅ ግን ጤነኛ ራሱ አትመስይኝም። ብትመረመር ይሻልሻል። እንዴ ምን ማለት ነው? አንድ ሴት ግንኙነት አላረግም ማለት ጤነኛ አይደለችም ማለት ነው? አዎ አንድ ጤነኛ የሆነ ሴት ጤናዋ የሚረጋገጠው ግንኙነት ማድረግ ስትፈልግ ሲያምራት ነው፣ ስሜት ሲኖራት ነው አይደል እንዴ? ተይ እባክሽ። እኔ ሁለቱንም አሁን ያልሻቸውን ነገሮች አልወዳቸውም እባክሽ። እንዴ ታዲያ ለምን አገባሽ? ሚስት ለመሆን ነው። ተሳስተሻል። ዋናውን ነገር ሳታሟይማ ሚስት መሆን አትችይም። እንግዲህ ባልና ሚስት ሆነን እየኖርን ነው። አይ መኖር። ባልሽ ግን አሳዘነኝ። ፈልጎ ሲመጣ ጭንሽን ቆልፈሽ ስትጠብቂበት አቤት ምን ይሰማ ይሁን? አንቺስ ችሎሽል እንዴ? እንኳን እኔ ቀላል ነገር እኮ ነው ይሄ። ያኔማ እስከ ዛሬ ባይችለኝም ከዛሬ ጀምሮ ግን የመቻል ግዴታ አለበት። ግዴታ? ልታስገድጂው እንዳይሆን ብቻ። በደንብ ነው እንዴ? ለምን? እስከ ዛሬ ነው ነበርኩ ማስገድደው። ካሁን በኋላ ግን እኔ ሳሉን 2 ሚሊዮኑና ያ ትልቅ ቤት ያስገድደዋል። ወይ ጉድ! እሺ ባይፈልግስ? አስቱዬ አለመፈልግ እኮ አይደለም፣ ስለሚፈራ ነው። እና ምን አስብሽ?
ያው ማስገደድ ማስጨነቅ ነው። ማስገደድ ማስጨነቅ መፍትሄ ይሆናል እሱ? በጌ ወዬ ና እንጂ የኔ ጌታ ቀረህ እኮ። መጣሁ በቂ ባሻይ ሰላም አሉ? ሰላም አደሩ? ግቡ። ምን ያርበተብታል? ተርበተበትኩ እንዴ? ኧረ አልተርበተበትኩም እንዴ። እኔ አንተ መርበትበት አለመርበትበት ጉዳይ አይደለም። ያልኳችሁን ነገር እንዴት አደርጋችሁ? እየሞከርን ነው። እየሞከርን ነው? አንተ ለልጅ መሞከሪያ ነች እንዴ? ኧረ አይደለችም። ታዲያ እየሞከርን ነው አልከኝ እኮ። አምልጦኝ ነው ባሽ። የታደለ 5 6 አንድ ሰፈር ላይ አንድ አካባቢ ላይ በአንድ ዓመት ይወልዳል አይደለም እንዴ? አንተ እኔን ልጅ የእርግዝና የሙከራ ስርጭትህ በማለት ጊዜ ታቃጥልባታለህ። ባሻይ አልተረዱኝም እንጂ እኮ እኔ ልጆትን በጣም እኮ ነው ማፈቅራት። እኔ አፍቅራት አላልኩም። አፍቅራት አልኩህ። እሺ ታዲያ ምንድን ነው ያሉኝ? አስረግዛት ነው ያልኩህ። እኔ ነገርኩህ። አንተ ልጅ እኔ ያልኩህን ብትሰማ ይሻላል። እምቢ ካልክ ግን ተጠባባቂ እፈልጋለሁ። አዎ ሻይ ተጠባባቂ ማለት ባል ነው? አዎ ባሻ አረጉት። አደርገዋለሁ። አድርግ ብዬህ አላደርግም ካልክ የሚያደርግ መፈለግ ደግሞ የኔ ስራ ነው። ትንሽ ጊዜ እኮ ባሻ እዴ ወናፍ እስኪ ስልክህን ቁጭ አድርገው። ፌስቡክ ላይ ያነበብኩት ነገር ልንገርሽ። እሺ ስለምን? የሰው ልጅ ከበላ ከጠጣ መተንፈስ አለበት ይላል። ምንድን ነው እሺ ያጎደልኩብህ ግን? ያው ፍቅር ነው እየሰጠሁህ ነው። ምንድን ነው ችግርህ? እሺ እሺ እና መተንፈስ አለብኛ። አስተንፍሽኝ። እንዴ ማን አሰረ? ተንፍሳ እንደፈለግ ተንፍስ። እንዴ አስተንፍሽኝ እስቲ አንቺ። በላይ ታጎርሽኛለሽ እና ታዲያ መተንፈስ ያለብኝ እስቲ ማታ አስተንፍሽኝ እስቲ። እየተነፈስክ አይደል እንዴ? እኔ እንዴ እየተነፈስኩ ነው። በጣም እንጂ እያስተነፈስሽ ማታ በጣም ነው እኮ እያስተነፈስሽኛለሁ። እኔ ፍቅር እየሰጠሁህ ነው አይደል እንዴ? የምትፈልገውን ነገር እያረኩ ነው። ምንድን ነው እንደዚህ የምትሆነው? እሺ ስሜት አለን አይደል? የሰው ልጅ ስንባል ስሜት ካለን ደግሞ ስሜታችንን መተንፈስ አለብን። እስቲ ማታ እስቲ አስተንፍሽኝ። ሳትቀባጥር የጎደለህን ያጎደልኩብህን ነገር ንገረኝ። ሴክስ ነው። ውይ ምን ይሻለኛል? በቃ ዜማ አረከው በቃ አፍህ ላይ። ያለዚህ መኖር አይቻልም? ፍቅር ያለዚህ መኖር አይቻልም ወይ? ያንቺ አይገባሽም እንዴ? በእናትሽ ብታስብበት ጥሩ ነው እንዴ። ያፍህ ዜማ ሆነ እኮ በቃ።
ይኸው እስከ ዛሬ ጠበቅኩ። ምንም ከእናንተ ጋር ያየሁት ለውጥ የለም ምንም። ስለዚህ የራሴን ውሳኔ ልወስን ስለሆነ ተዘጋጁ። እባክህን አባት ትንሽ ጊዜ ብቻ ታገሰን። አልታገስም። ለምን ብዬ ታገሳለሁ እንዴ? እኔ እኮ እኩዮቼ ቅድመ አያት ሆኑ። እነሱን እያየው እኔ አያት መሆን እስከ መቼ ልታገሳቸው? አያት ለመሆን እስከ መቼ ልታገስ? ንገርኝ እስቲ። ጓደኞቼ ቅድመ አያት እየሆኑ እኔ አያት መሆን እያማረኝ እስከ መቼ ልታገሳችሁ? በጭራሽ አልታገስም። ተዘጋጁ ብቻ እናንተ። አዎ እንዲህ አይነት ቀልድ የአህያ ስጋ አልጋ ሲሉት መሬት አሉ። ምን ሆነ? ከአባቷ ምንም አልፈታ ብለውኝ ልጃቸውን አግብተህ እንዲህ በቀላሉ የሚፈቱ ይመስላል? የሚፈቱ መቼ እንደሆነ ታውቃለህ? ልጃቸውን ስትፈታ ብቻ። አሁንስ ጭራሽ ግራ ገባኝ እኮ። ወጣው አስረግዛት ነው፣ ገባው አስረግዛት ነው። ከዚህ ሌላም እኮ ሌላ ወሬ የላቸው። አስረግዛት እኮ ቀላል ነገር ነው። ምን ታካብዳለህ? አስገርዛት ቢሉ ምን ይወጣ ነበር? ያኔ ከመንግስት ሁላ ትጋጭ ነበር። ደግሞ ትቀልዳለህ እንዴ? እኔ ለራሴ ጨንቆኛል። አንተ በቃ ምንድን ነው የምታካብደው? በቃ አስነክሳት። ምንድን ነው ችግሩ? ንገረኝ። እሺ አንተ የ2 ሚሊዮን ብር ባለቤት መሆን አትፈልግም? የቤት ባለቤት መሆን አትፈልግም ወይ? ንገረኝ። እሺ ወድጄ ይመስላል። ዛሬማ ጭራሽ እኮ አንተ ካልቻልክ ለልጄ ሌላ ባል አመጣላታለሁ አይለኝ መሰለህ። ምን ባል? አባትሽ ግን ከመጠን በላይ አያት ለመሆን ጓጉተዋል። ቢጓጓስ? እሺ እኔ ምን አባቴ ላድርግ? በጊዜ እንዲለወጥ ምን ያላደረኩት ያልፈነቀልኩት ድንጋይ አለ? እሱ አይለወጥም እንጂ። ወዶ መሰለሽ? ተይዞ እኮ ነው። ይገባኛል። ፈልጎ ማጣትን እያየሁት ስለሆነ እረዳሻለሁ። አንቺ ግን የሆነ መፍትሄ ማዘጋጀት ይኖርብሻል። እሺ ምን መፍትሄ አለ? ምን አይነት መፍትሄ? አፍረሽ ፈርተሽ ቁጭ ስትይ በኋላ ላይ ይሄ ልጅ ችሎ ከሄደ መመለሻ የለውም። አትሳሳች። በፍጹም አስሬ አይረከውም። ይሄን ደግሞ እኮ ይወደኛል። ሄሎ ባሻ። ምን? አረ ባሻ እባክዎ አይደለም እኮ የወሉት እንደው። አረ ባሻ ትንሽ ጊዜ እንደው ታገሱን። አረ አይጨክኑብን ተው። ሄሎ ምንድን ነው? ምን ተፈጠረ ንገረኝ። ባሻ ዛሬውኑ ቤት ልቀቁ አሉ። ምን? ለዚህ ሁሉ ምክንያት ተጠያቂ ያማችኋል እንዴ? ቤት እስክታገኙ ትንሽ ጊዜ እንኳን አታገሱም? እሺ አሁንስ በዚህ ጊዜ የት ነው ቤትስ ተፈልጎ የሚገኘው? ምን አይነት ጨካኝ ሰውዬ ናቸው? እባክህ ዝም ብለህ አታካብድ። በቃ እኛ ጋር ትሆናላችሁ፣ ቤት ትገባላችሁ፣ አንድ ላይ እንሆናለን። አስራቴ እንደሱም አይሆንም። ለምንድን ነው የማይሆነው? አንደኛ ቤቱ ጠባብ ነው። ግድ የለህም በቃ እኔ እናንተ መሬት አንጥፈን እንተኛለን። ሴቶቹም እንደሚሆን ነው። ችግር የለም። እሺ እንደሱ አይሆንም እባክህ። ግድ የለህም የምልህን ስማኝ። ና ምንም አታካብድ። ምንም የሚካበር ነገር አይደለም። ና ይልቅ እስኪ ትንሽ ዞር ብለን ቤት እንፈልግ። ተናደሩ። እንዴት ነሽ አስቱ? እግዚአብሔር ይመስገን። ሰላም ነሽ? ሰላም ናት? አሉ ይመስገን። እንዴት ነው? በቂ አለች አይደል? አልወጣችም? አለች። የት ሄዳለች? እሷ ምን አከራይ የለባት? አልተከራየች። የት ሄዳለች ብለሽ ነው? አለች፣ ቤት ነች፣ ቁጭ ብላለች። አንቺ ደህና ነሽ? እኔ የምለው እንደው ጠይቅሻለሁ እያልኩ እንደው ይሄ ወልዶ የመሳም ነገር እንደው ምንም እንደው ጭንቅላታችሁ ውስጥ የለም? አልጠነሽም? ኧረ እኔ እንኳን አይ ገና ነኝ። እኔ እንኳን ገና ነኝ ወይ ገና
ገና እስቲ አንቺ ገና ይሁን እንደውችን ልጅ ግን ብትመክሪልኝ ጥሩ ነው። እመክራታለሁ፣ ችግር የለውም መክራት። እውነቴን ነው የምልሽ። እኔ የልጅነት ጥሪቴን ሀብቴን ሸጬ ነው ወልዳ እንድታሳየኝ ብዬ ካረገሽ 2 ሚሊዮን ብር ሽልማት አለሽ ብዬ ያቀረብኩላት። ግን ወበከንቱ የሆነ ሰው አግብታ እኔንም ከንቱ ልታደርገኝ ነው፣ ያለ ዘር ልታስቀረኝ ነው። አውቃለሁ፣ ነገርኩ። እኔ በኋላ አጓጉል ነገር እርምጃ ወስድና ተቆራርጦ መቅረትም አለ። እንደው አንቺ ንገሪልኝ፣ በደንብ ምከሪልኝ። አይ ችግር የለውም ጋሽ ባሻ እነግራታለሁ። ታረገዘች በሽልማት መልክ ያቀረብኩላት አየሽ። እሷ ግን ይሄ ወበከንቱ የሆነ ሰውዬ አግብታ አንዴ በጌ አንዴ በሬ ትላለች። እዚህ በግና በሬ አርጋትና እኔንም ከንቱ ልታስቀረኝ ነው፣ ያለ ዘር ልታስቀረኝ ነው። እሺ ለዚህ ጉዳይ እኮ ነው የመጣሁት አሁን ጋሽ ባሻ። በጣም ጥሩ፣ በቃ ጥሩ። ሂጂ ግቢና ምከሪልኝ አደራሽን፣ አደራ። በግ ይብላታ አባቷና በግ በጣም እንዳማረርኩት የገባኝ ማታ ነው። በምክንያት አንቺንም ከማሰቃይሽ እኔም ከምጨናነቅ እንደ በሬ ላስቀጥቅጠው፣ ካልተቻለ ደግሞ በመድኃኒት በመርፌ ላደንዝዘው አላለኝም መሰልሽ? በቃ ለዚህ ነው። አይ በዚህ ብቻ አይደለም። አንቺ እንዳልሽኝ ከኔ ያጣውን ነገር ለማግኘት መሰለኝ ማታ የሆነች ሴት ደውላለት ወጥቶ እያወራ ነበርና እንዴት እንደተቃጠልኩ ሊሆን ይችላል። እርር ነው ያልኩት። እኔም አደጋ ውስጥ ነኝ ማለት ነው። ሁለታችንም መፍትሄ መፈለግ አለብን። ታውቂያለሽ፣ አባዬም ደግሞ ከቤቱ ውጭ እንዳለኝ። አይዞሽ፣ እኔ እንኳን በራሴ ችግር ነው የራሴ ጣጣ ነው። እሺ ለምንድን ነው የመጣ ነው? የባሻ ስድብ ናፈቀ? ንገረኝ። እሺ አይደለም አስራት በዛ፣ በጣም በዛ። ምን ሆነ በዛው? ቤት ፈልጉ እንኳን ይባላል እኮ። ዝም ብሎ ተነስቶ ብቻ ቤት ልቀቁ አይደረግም። ከዚህ በላይ ምን ያርጉ? አስነክስና ቤት ተረከብ ተባልክ። ምን ያርጉ ከዚህ በላይ ንገረኝ። እኔ ገብቻ እናግራለሁ። ኧረ እባክህ አንተ ተረጋጋ። እሺ ረጋ በል ብሎ ብቻ ተነስቶ ሞቶ ብቻ አንተ ተረጋጋ። አንድ ምንድን ነው እንደዚህ የሚያደርግ? ወዴት ነው? ማነው በጓ ግቢ ስታል ባሻ ነገርኩት፣ ግን ምን አይሰማም እኮ አይሰማም። መቼም አይሰማ፣ ይሄ አይሰማም። ወዴት ነው? ሽንቴ ልሸና ነው ባሻዬ። አረ ልሸና አስቆፍሬ የለ ሽና ሂድ። ምን ታደርግ አንተ? እኔ በደህና ጊዜ አስቆፍሬልሃለሁ፣ እየተመላለስክ ሽና ሂድ። ሙላና ቶሎ ውጣልኝ። ባሻዬ ደህና ዋሉ? እንዴት ዋልክ ልጅ አስራት? ቶሎ በል ሽና እናውጣ። ልጅ አስራት ሰላም ዋሉ? አዎ ቶሎ በል። ምን ይሰናበተዋል? እሱ ቢሰናበተው እውነቴን ነው። ሽንት ቤቱ እሱን ተመልመዱ የተነሳ በግዱ ጥለህ ልትሄድ ነው ብሎ ይዞ አለቅም እንዳይለው ነው የምፈራው። አይ እንደው አንተ እንኳን ምን አለ ብትመክረው። 2 ሚሊዮን ብር ምን ያህል ዋጋ እንዳለው ልቡ ላይ እንዲጽፈው ብትነግረው ምን አለበት? እሱ እንደው አይሰማ። ባሻዬ እኔ እኮ በገባ በወጣ ቁጥር እኔ መከርኩት። እኔ ኧረ እባክህ ስለ 2 ሚሊዮን ብር ምን ስለ 2 ሚሊዮን ኧረ እባክህ ስለ ቪላ ቤት ብለህ ተለማናኝ ብዬ መከርኩት፣ ግን አይሰማም። ስንቱ ወልዶ ለመሳም ሌት ተቀን ወገቡን እጥፍ ዘርጋ ሲያደርግ ያድራል። እሱ እንደ ሞተ በሬ ተገልብጦ ተኝቶ ሀሳብ የለበት። ምን ያርግ? ኧረ ምን ይተኛል ባሻዬ? ምንም እንቅልፍ የሚባል ነገር የለውም። ምን እንቅልፍ አለ? እግዚአብሔር ይመስገን። አሁን ይኸውልህ ነገሩ አበቃ፣ አከተመ። ምኑ የ2 ሚሊዮን ብር እንዴ ባሻ? ምን እሱን ቆጥረው አይደለም ቀደው ይጨርሱታል እንዴ ባሻዬ? ያንተን የልጅ አምሮት እኔ ነኝ የምወጣልህ። አታስብ። ይሄን ግቢ በልጅ አስወርረዋለሁ ብላለች። እኔ ደግሞ ለሷ ያው በ10 ጣቴ እፈርምላታለሁ። ምንድን ነው ባሻዬ? ምኑን ይሆንልህ? ስምን መልአክ ያወጣዋል የሚባለው ነገር
ሲሰራ ያየሁት አንተ ላይ ነው። በግዱ ዘገየ አይደለ ስምህ? አዎ ዘገየህ። ለእኔ ልጅ አምሮትና ፍላጎት ነፍሷን ለሰጠችኝ ሴት አይደለም 2 ሚሊዮን ብር ነፍሴንስ ብሰጣት። እውነቴን ነው። ምን ችግር አለ? ምን ችግር አለ? እግዚአብሔር የተመሰገነ ይሁን። እንዴት አልጨነቅ አስቱ። ከቤት እኮ ነው ያስወጣኝ። ቤት የመፈለግ እንኳን ጊዜ አልሰጠኝም። በዛ ላይ ታውቂያለሽ ለቤት ኪራይ አዲስ ነኝ። ለማንኛውም ጓደኛዬ አትጨናነቂ። ግራ ግብት ነው ያለኝ። እና ምን ችግር አለው? እስከዛ እኛ ጋር ትሆናላችሁ። አስቱ እንዴት ይበቃል ያ ቤት ለአራት እንዴ? ምን አጨናነቀሽ? 2 ፍራሽ አለ። እኛ እንደምንተኛው ትተኛላችሁ። አትጨናነቂ። ጀስት ሪላክስ እሺ የኔ ቆንጆ። ምንድነው ችግሩ? ለምንድነው አንተ የሰውየውን ሀሳብ ማታሳካላቸው? ንገረኝ። ቆይ ለምንድነው ማታሳካው? ሁላስዬ ምን መሰለህ፣ በቃ ምንም አይምሰለኝ። በቃ አንተ ችግር ምንድነው እንዴ? ምንድነው ንገረኝ። እስቲ ይኸውልህ እኮ ምንም በቃ ንገረኝ። እሺ ስማኛ፣ ይኸውልህ ነግሬህ እኮ ነው። ንገረኝ። እሺ አስርዬ፣ እኔ በቃ እኔ እፈራለሁ። ገና ስለሱ ሲነሳ ሰውነቴን ነው ላብ የሚዘፍቀኝ። እኔ ምን እንደሆነ አላውቅም። እኔ በቃ ላብ የሚዘፍቀኝ እንዴ? ተናገር። አየህ፣ ስትናገር ለሁሉም ነገር መፍትሄ አለው። እሺ ምንድን ነው? በቃ ይኸውልህ ቀምቀማ ሞክረው ታውቃለህ? ደግሞ እኔ ለመጠጥ ያለኝን ነገር እያወቅህ በቃ ምን ችግር አለ? ይኸውልህ እኔ ሴቶቹን አሳመናችኋለሁ። ካሳመንን በኋላ ይዘናችሁ እንወጣለን። ቅምቅም አድርገን ተጠናቀን እንመጣለን። እሺ አንተ ብቻ ተዘጋጅ። ይኸው ቢቸግር የሆነ እኮ ሀሳብ እኮ ነው የምታመጣው አስራቴ። አባኔ አሁን ስንት ዘመን ያልተሳካልኝን ነገር አሁን መጠጠጥ እቺ። እኔ ጓደኛ ነኝ አይደለ? ለምን አታምነኝም? እመነኝ፣ ግድ የለም። እሺ አሳመናችኋለሁ። እሺ በቃ እኔ ግን አይሆንልኝም እባክህ። ስምል ባንቺ ስምል በሄድኩበት ቦታ ትንሽ አይደል ትልቅ ነው የማገኘው ደስታ። ስምል ባንቺ እኔስ ስምል በሄድኩበት ቦታ ትንሽ አይደል ትልቅ ሁሌም የማገኘው ደስታ። አይ ወይ ነዶ ልቤ አንቺን ፍቅር ተላምዶ፣ አይ ወይ ነዶ ልቤ አንቺን ፍቅር ተላምዶ እኔ የወደድኳት እሷ የጠላችኝ፣ እኔ የወደድኳት እሷ የጠላችኝ። ስማዳ 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 ገባችኝ፣ ስማዳ 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 ገባችኝ። ሸግዬ ሸጊቱ የሴት እመቤት ከመልክም አንደኛ መልከ መልካቤት። አይ የቀሚስሽ ጥለት ብዙ ነው አይነቱ፣ ያንቺስ የብቻው ነው ጠላፊሽ መብዛቱ። በስቶ ሰው በስቶ አየነው ዝናሽን፣ በስቶ ሰው በስቶ ሰው ገዳይ መሆንሽን፣ በስቶ ሰው በስቶ አየነው ዝናሽን፣ በስቶ ሰው በስቶ ሰው ገዳይ መሆንሽን። ምንድነው? ምን ሆንክ? ይፈራው ቀደም እኮ ነግሬህ ነበር። ምንድነው የፈራው? አይሆንልኝም። አየሽ አይደል በጌ ዛሬ በመጠጥ ስሜት እንዴት
ብዙ ማውራትና ብዙ ማድረግ እንደፈለገ አየሽው አይደለ? አረ ፈጣሪ እውነት ባደረገው በእናትሽን። ዛሬ ምን አለች በእኛ አስቴር? ካስተኛሽ ታያለሽ። ቆይ ያንቺ እኔ ዛሬ ባሌን ማጣት አልፈልግም። ዛሬ ጠጥቻለሁ። እንደምንም ጨክኝ መድፈር አለብኝ። በቃ ዛሬ የድል ቀን ነው። በቃ ሳይመጡ ቶሎ ልብሶቻችንን ቀይርና እንጠብቃቸው። ዛሬ ነው ያለቀው። ይፈራለሁ። በቃ ፍርሃት የሚባል ነገር ተገርፍሷል። በቃ ወርቅ እንክፍት ወጥቷል። ሁሌ ድረቅ አትበል። እዚህ አስራት ምንድን ነው? ቆይ ማድረግ ሳልፈልግ ቀርቼ መስሎ ነው። ግን በቃ እፈራለሁ። በቃ አንተ ፍርሃት የሚባል ነገር እንክትክቱ ወጥቷል። በቃ አሁን በተግባር ብቻ ነው ማሳየት ያለብህ። ኦኬ በቃ አሁን መፍትሄ እኮ በቃ አሁን ፍርሃት የሚባል ነገር የለም። በተግባር ነው ማሳየት ያለብህ። እቀንሳለሁ። ዝም በላ በቃ በቀን ወጥቼ ነይ ብዬ አናግራታለሁ። ገብተህ በተግባር እሺ። እኔ የሚጠቅመን ነገር ስለማቅ ነው። እሺ አሁን ህልማችን ግባችን ይግባ። እሺ በቃ እንትን በል አስብ። እንትን በል በቃ ቆም ያስብ። በቃ አንድ ጊዜ ላናግርሽ። ዛሬ የሁለታችንም ቀን ነው። እሺ ሁለታችንም ድል የምናደርግበት ቀን ነው። ፍርሃት የሚባል ነገር በጌ በቃ ፍርሃት የሚባል ነገር የለም። እንክትክት ወጥቷል። እሺ ደስ ይበልሽ። በጣም ነው የምወድህ አንተን። እውነት አንቺን እወድሻለሁ። እሺ ዛሬ ያልቃል። እሺ ገብተሽ ሁሉ ነገር ተመቻችቷል። እሺ በቃ ቴንኪው። እሺ ቴንኪው። ገና ሳይጀመር መውደቅ የለም። እሺ
ዲሴምበር 10 በ12 ሰዓት የፍቅር ጥግ ይለቀቃል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በሳልቃን ቲዩብ ብቻ። አንድና አንድ ብቻ ነው። ምንድን ነው አስራቴ? እባክህ ንገረኝና ወደ መፍትሄው እንሂድ። ጠንቋይ ቤት። በስመ አብ ወወልድ ወመንፈስ ቅዱስ። ጠንቋይ ቤት? አዋቂ ቤት መሄድ። ጠንቋይ ቤትማ አልሄድም። አትሄድም? አዎ አልሄድም። እንግዲያውስ ያለህን የመጨረሻ እድል መጠቀም ካልቻልክ የመጣልህን ሲሳይ አንዱ ከሩቅ መጥቶ ላፍ ሲያደርጋት ያዛን ጊዜ አርፈ በቂጥ ቁጭ ትላለህ። እሺ? አዎ። ያዛን ጊዜ እኛም ወደ ጎዳና አንተም ወደ በረኪና። ኧረ አንተ በስመ አብ በል። ሰይጣን መስዬ ከታየው ራስ በል። አስራቴ እሺ ምን አርግ ነው የምትለኝ? ቆይ እሺ ሀብት ንብረቱን ቶ ስንትና ስንት መስዋዕትነት የከፈለችን ልጅ ማጣት ትንሽ አይከብድም? አይከብድም ወይ ንገረኝ። እሺ በቃ ምንድነው እሺ ማለት? ተናገር። ምንድነው? እሺ እንዳልክ አንተ ያልከኝ እናደርጋለን። መጣሽ ወይ አባዬ? የምን የምስራች ልነግረኝ ነው እንደዚህ አቻኩሎ የጠራኸኝ? ተሰማይ እየወረደ ነው። ተሰማይ የወረደ የምስራች ልነግርሽ ነው የጠራሁሽ። የተደፋ አንገቴን ቀና የሚያደርግልኝ እውነቴን ነው። አዲስ አበባ ላይ አሉ የተባሉ ሽማግሎች ተመርጠው ተመራርጠው ልጅህን ለልጃችን ሊሉ እዚህ ድረስ በክብር ሊጠይቁ ይመጡ። ከዚህ በላይ አለ ማለት? ከዚህ በላይ ምስራች አለ? ከዛ አንተም ልጄ የደራና የኮራ ባላላት ብለህ መለስክላችሁ አይደል? ማን የኮራው? ማን የደራው? የቱ? ማን የኮራው? ማን የደራው? የኮራውና ይኸውልሽ ፋራውን የምንለይበት ቀን ዛሬ ነው። አልገባኝም። ማን ነው የኮራው? ማን ነው ፋራው? ይኸውልሽ የኮራው አሁን የመጣው ሽማግሌ ልኮ በወጉ በባህሉ በስርዓቱ የጠየቀኝ የኮራ ባልሽ ነው። ይሄ እንኳን ይሄ ለኩራት አይደለም። ይሄ ይኸውልሽ ተንትና ይሻል ማለት ይሄ ማነው ስሙ የረጋ ዘይት ጀሪካኑ የለም ተሱ የማይሻል ቁስ ነው። አሁን ለሁለተኛ ጊዜ እምቢ ብለሽ እንደማታሳፍርኝና አንገቴን እንደማታስደፍኝኝ አምናለሁ። እቺን የሳትሽ እንደሆነ እኔ ጋራ ሂጂ። ታገቢያታለሽ። አትመናቀሪ ወስፌ። ይቺ እንደው እና እንደ እናቷ ነች። እንደው በእናቷ ነው የወጣችው። እናቷም እንደዚህ ደግ ነገር አይወድላትም ነበር። ነፍሷን ይማረው። አፈርት ብላ ፈቅዱ። አቤት። ተንበርክክ አባቴ ተንበርክኬያለሁ። ተንበርከክ። በቀኝ እጅ ተንበርከክ፣ በግራ እጅ ተንበርከክ። ወደፊት ዙር። ተኛ አባቴ። ተነስ። ምን ያንቦቀቡቀሃል? ኧረ አልተንቦቆቦኩም። እሺ ተጋግተህ ስማኝ። አሁን የሰው ጅብ ታውቃለህ? የሰው ጅብ ታውቃለህ ወይ? ኧረ እኔ እንስሳውንም አይቼው አላውቅም፣ እንኳን የሰው ጅብ። ዛሬ ትተዋወቃለህ። በእርሶ መጀን አባቴ፣ በእርሶ መጀን። የሰው ጅቧ ልጅ ሽው ብላ ትመጣለች። አዎ ዘይት ተቀብላለች። አዎ ይህን ዘይት ከላይ እስከታች ቀኝ እጅህ ሳይነካው በግራ እጅህ በደንብ በግራ። አዎ በግራ እጅህ ብቻ ትቀባዋለህ። እሺ የውስጥ ችግርህን ፍንትው አድርጎ ያሳየኛል። አዎ ገብቶኛል። ተቀብተህ እንድትመጣ ዘይቱን ተቀብተና በቃ ሂዱ። እውነትም ዘር ይሁን ስምን መልአክ ያወጣዋል የሚባለው እውነት ነው። ዘር ይሁን አየህ፣ ዘር ይሁን
በድፍን ወላድ በድባብ ትሄድ በድፍን አዲስ አበባ የሚያማምሩ ቆንጆ ሴቶች በሞሉበት ሀገር አንተ እንዴት እስካሁን አንድ ሴት አላገኘህም ነው ወይስ ሌላ ምክንያት አለ? አንድ እንዴት ለአንተ የምትሆን ጠፋች ነው ወይስ ሌላ ምክንያት አለ? አይ እሱስ ምን ከልጆቶች እኮ ሴት አስቤ ራሱ አላውቅም። ደግሞም በዛ ላይ የአባቴን ድርጅቶች እኔ ስለማስተዳደር ስራ ይበዛብኛል እና ለዚህ ነገር ጊዜ አልነበረኝም። ጎሽ ይኸውልህ የአባቱን አደራ የሚወጣ ልጅ እንደዚህ ነው። አባት ያለውን የሚሰማ ልጅ ምንጊዜም ወደ ላይ ነው፣ ወደ ታች የለም። አባት የሚለውን የማይሰማ ደግሞ ይኸውልህ እታች መቀመቅ የሚገኘው። እውነቴን ነው። አንተ ጎበዝ ነህ። የአባት አደራ መስማት ጥሩ ነው። ተበቅዬሽ ጋር ነው የምትተዋወቁት? አይ እሱስ ብዙ አታውቀኝም እሷ። ነገር ግን እኔ ለትምህርት ወደ ውጭ ከመሄዴ በፊት በቃ ስራዬ የእሷ መውጫና መግቢያ መከታተል ነበር። አሁን ይኸው ስመለስ በቃ ጭክን ብዬ እርስዎ ጋርም ሽምግልና ያላኩት ለዛ ነው። እውነቴን ነው። ልጄን በመልካም አይነት መውጫ መግቢያዋን እንዳየህላት አንተም መውጫ መግቢያን መድኃኔዓለም ይኸው ተላይ እንዲህ ብሎ ይከታተላል። አዎ መድኃኔዓለም ይመልከትህ። አሜን አሜን። አዎ ዘር ይባላል። አሜን። ዘር ይሁን። አየህ ትልቅ እንትን ነው፣ ትልቅ ስም ነው። ዘር ይሁን ማለት ዘርህ ይብዛ፣ ብዛ፣ ተባዛ፣ እርባ፣ ተራባ ማለት ነው። አየህ እንግዲህ አንተ ዘር ለብዙ ይተርፋል ማለት ነው። መድኃኔዓለም ምንድን ነው ያለው? ብዙ ተባዙ ምድርንም ሙሏት አይደል ያለው? የሰው ዘር መባዛት አለበት ነው። ብዛ፣ ተባዛ፣ እርባ፣ ተራባ ማለት ነው። ትክክል። ይሄ ደግሞ ማለት ምስጢር አለው። አየህ የሰው ልጅ ይብዛ ይባዛ እሱ ባለቤቱ ነው ያለው፣ እኛ ላለ ይህን በጎ ፈቃዱ ማሟላት በራሱ አንድ የእሱን ሕግ ማክበርና መከተል ነው። ስለዚህ አንተም ዘር መብዛት አለበት። ጎበዝ ጎበዝ፣ ዘር ይውጣልህ። ምንድን ነው ፎ የምትለው? 10 ጊዜ የሰው ጅብ ፈልገህ ዘይት ተቀብተና ይለኛል። ይሄ ቀባጣሪ እንዴ! አንተ ዝም በል ይሰማል ይባላል። ዝም በል እባክህ። ይስማ ይሰማል ይለኛል። ቢሰማ ምን እንዳያመጣ ነው እንዴ? አይደለም የሰው ጅብ ዘይት ተቀብሎ ይቀርና ከጨረቃ አፈር ዝገን ብትባል ታደርገዋለህ። እባክህ ያውም አድራሻቸው ተሰጥተው አይደለ? መላው የጠፋ ነገር ምን አድራሻቸው ባይሰጥ ምን ልትሆን ነው? እኔ እኮ መጀመሪያውኑ አንሂድ ተው ይቅርብን አልኩኝ። አንተ ድርቅ አልክ። ይሄ ድርቅ ማለት ነው ለአንተ ብዬ ነው። እሺ እዚህ ሁሉ ነገር ውስጥ የገባሁት ለአንተ ብዬ ነው። ወቅ አስራት ምን ብዬ ነው ከሰው ጅብ ዘይት የምቀበለው? ምን አይነት ግራ የገባው ነገር ነው በእናታችሁ? እሺ ታዲያ ልጅ ዘሪሁን ሰርጉን መች ልታደርጉት ወሰናችሁ? ምን የእርሶ ፍቃድ እኮ ነው። ለምን ነገ አይሉኝም? እኔ ለመውሰድ ዝግጁ ነኝ። ወሽ እግዚአብሔር ባርክ። እግዚአብሔር ባርክ። አሜን አሜን። ቀደምቶቹን ታላላቆቹን የሚሰማ የተባረከ ነው። እውነት ነው እውነት ነው። ግን እንዴት መሰለህ እንደዛም ደግሞ ችኩል ብሎ አንድ ነገር ላይ ተመወሰን በፊት መምከሩ ጥሩ ነው። እኔም በሆነ የስንቱን ሰርግ የስንቱን ዓለም ሳይ በደስታቸው ስደሰት ኖር ያለ። እኔም ደግሞ ወገን አለኝ፣ ዘመድ አለኝ፣ ጎረቤት አለ፣ ጓደኛ አለ። ይሄ ሁሉ የኔን ደስታ እንዲካፈሉ እፈልጋለሁ። ስለዚህ እናንተ ሁለታችሁ ተመካከራችሁ በዚህ ቀን ይሁን ብላችሁኝ በዛ ቀን ድል ሌላ ድግስ ደግሻ እውነት ያለው ለምን የዛን ሁለት ድፍት ብዬ አልቀረም። አርግቦት የልጅ ልጆችን ሳይስሙማ አይሆንም። ያንን አለማይቼ እሷ ወልዳ አቅፋ እኔም ዘሬን ተክቼ ብዬ እውነት ነው በቸርነቱ የሰጠኝን ዓለም አየሁ ብዬ ብሞትም ለእኔ ሞት አይደለም ዓለም ነው። ስለዚህ ተመካከሩበት እናንተ አይሻልም? ማነሽ በቅዬ በቄ አቤታቲ እስቲ ይህንን ዘሪሁንን እውነቴን ነው የምልሽ ቅድም የጀመርኩ በነገር አደረግኩት፣ በባዶ ቤት በዳረቁ አደረግኩት። እስቲ ሻይ ቡና አፍሊለትና ተጨዋወቱ። እሺ እሺ ተጨዋወቱ። አጫውቱኝ። ያው እናንተ አጫውታለሁ። ኧረ አጫውት። ሴት ልጅ ታላጫወትላት ትጫወትባት። ኧረ አያስብልም። ያው እሺ። አዎ ምን ሊሏት ይሆን የጠሯት? የምስራች ሊነግሯት ነው። አንድ ልጄን አጥቼ መኖር እንደማልችል የተረዳሁት ከአጠገቤ ስትለየኝ ነው። ስለዚህ ከነባልሽ
ወደ ቤታችሁ መግባት ትችላላችሁ ሊሏት ነው። ፈጣሪ ባረገው። እውነት ለመናገር እናንተንም በጣም እያስቸገርናችሁ እንደሆነ ነው የገባኝ። እንዴ በጌ የምን ችግር ነው የምታወራው? አንድ የጋራ ችግር ቢኖረን ሁሉንም የግላችሁ ልታደርጉት ነው እንዴ? ተናገራ። በቂ ደወለች። ሀሳብ ሄሎ በቅዬ። ሄሎ ምንድን ነው ችግር አለ? ምን ተፈጠረ? አባቴ ስለታመመ ከዚህ በኋላ አጠገቡ መሆን አለብኝ አለች። ቆይ አንተስ? የሆነ መፍትሄ እስክናገኝ በቃ አንተም ከነሱ ጋር መቆየት አለብህ አለች። በቃ አይዞህ። መፍትሄ በግድ እንዴት ምንም የማታውቃትን ሴት ሚስት አድርገህ ለማጨት ምን አነሳሳ? የኔን ፍላጎት አስቀድሜ አንቺን ከዓላማሽ እንዳላሰናከለሽ እንጂ በአካል ስሸሽ የኖርኩት እኮ በሀሳቤማ ሁሌም አብረሽኝ ነበርሽ። ይኸው አሁን ጊዜው ደረሰና ደግሞ በአካል አደረግኩት። ይህን ያህል ስለኔ የምታውቅ ከሆነ በሰርግ ባይሆንም ባል እንዳለኝ ማወቅ እንዴት ተሰወረብህ ታዲያ? አሁን የምትነግሪኝ ነገር ፍጹም ለኔ አዲስ ነው። ምናልባት አንቺ ልትመረቂ አካባቢ ወደ ውጭ ወጥቼ ነበረ። ቢሆንም ግን ይህን ፍጹም እውነት ነው ብዬ ለመቀበል ይከብደኛል። ማመን ያለማመን እሱ የራስ መብት ነው። እውነታው ግን እኔ ባል አለኝ። እሺ ባል። አንቺ የምትይኝ ነገር እውነት ከሆነ የላኳቸው ሽማግሌዎችም ሆነ አባትሽ ይሄን እንዴት ሊደብቁኝ ይችላሉ? ነገሮችን ቀስ እያልክ ለመረዳት ከፈለግ አንድ እድል ልሰጥህ እችላለሁ። የምን እድል? ሚስት እስከሆን ድረስ በጓደኝነት ብቻ የምትቀጥልበት አንድ እድል። እሱንም ለአንተ ሳይሆን ለአባዬ ስል። አሜን ነው። አሜን ነው። አሜን ነው። አሜን ነው። አሜን ነው። በጣም ተስፋ አድርጊው። በጣም ተስፋ አድርጊው። በእርሶ መጀን አሁን ችግርህ ተገልጾልኛል። ችግርህ ተገልጾልኛል። በልጅነት ሽንትህን ስትሸና መጋኛ ብልትህን አጠናፍሮታል። አሜን ነው። አሜን ነው። አሜን ነው። አሜን ነው። አሜን ነው። በእርሶ መጀን ግን መፍትሄው ምንድን ነው አባቴ? ጌታዬ እርሶ ልክ ኖት። ዋናው ችግሩ ማወቁ ነው። ያው ለመድኃኒቱ መድኃኒተኛ ጋር መሄድ ነው። አሜን ነው። አሜን ነው። አሜን ነው አባቴ። አሜን ነው። አሜን ነው። አሜን ነው። ወጋይ ነው። ሂዱ። እሺ በቃ እንደምን ዋሉ አባታችን? ደህና አደሩ? ምን ልትገረዙን የመጣችሁት?
ይገርዛሉ እንዴ? አዎ እገርዛለሁ፣ እገንዛለሁ። አይ አሪፍ ነው አይደል? ምን ዋጋ አለው? ምን ዋጋ አለው? ዘንድሮ የሚገነዝ እንጂ የሚገረዝ ጠፋ። ኧረ እኛ የተለየ ችግር ገጥሞን የመጣ ነው። በትክክለኛው ሰዓት አልመጣችሁም። መድኃኒት በሚቀመምበት ሰዓት አልመጣችሁም። ነገ በጠዋት ማልዳችሁ በጠዋት ማልዳችሁ ሽንቴን ሳልሸና በጠዋት አምሽታችሁ ጨርሻለሁ። በቃ ሂዱ። እሺ በጠዋት ማልዳችሁ አምሽታችሁ። በጣም ቆንጅዬ ነሽ። በዛ ላይ ደግሞ አይደለም ለአንቺ ሌላ ሰው የሚተርፍ ሀብት ንብረት አለሽ። ሀብትና ንብረት እኮ የአባቴ እንጂ እኔ አይደለም። የአባትሽ ማለት እኮ ያንቺ ማለት ነው። ለዛውም አንድ ልጃቸው ሆነሽ። አሁን ለምሳሌ እኔ የአባቴን ድርጅቶች በሙሉ በእኔ ስም ናቸው። አንተ ምናልባት የአባትን ሙሉ ፍላጎቶች አሳክተ ሊሆን ይችላል። እኔ ግን ለአባቴ አንድ ፍላጎቱን እንኳን አሳክቼ ማሳየት አልቻልኩም። አሁን ግን ጊዜው የደረሰ አይመስልሽም? ደህና አደሩ። አላረፈርም አይደል? ዛሬ እንደምን አደሩ? ናውዲ ምንድን ነው ችግሩ? እንትን ነው ያው እንትን ያው አልጋ ላይ ስንፈተ ወሲብ ነው መሰለኝ። ስንፈተ ወሲብ እንደዛ ነው መሰለኝ። ስንፈተ ወሲብ ነው መሰለኝ። አውጣው። ምኑን አውጣው? በቃቱ መድኃኒቱ ተገኝቷል። ምንድን ነው? ነገ በዚሁ ሰዓት እንደገና ሌላ ቀጠሮ? ሽንቴን ሳልሸና ማልዳችሁ አምሽታችሁ ነው። ጨርሻለሁ። ሂዳሉ። በቃ ሂዱ። በጊ ና ነግዲ። በጊ ና። አልገባኝም እኮ ማልዳችሁ አምሽታችሁ። በጊ ና። ደህና አደሩ። እንደምን አደሩ? ደህና አደሩ። ናውዲ
መድኃኒቱ መድኃኒቱ መድኃኒዓለም ብድሩን ይክፈለው። እንዴ ስንት ቅጠላ ቅጠል ጨምቄ ስንት ስራ ስር ጠምዝዤ መሰል ያገኘሁት በቀላሉ የሚገኝ ይመስላል። እኔ ልድከም። ጠርቀም ያለ ክፍያ እፈልጋለሁ። ጠርቀም ያለ ጠቀም ያለ ምን ያህል? 5 100 ሺህ 500 ሺህ ወይ በመድኃኒዓለም! ኧረ በመድኃኒዓለም ተናገርያለሁ። በቃ ኧረ እንደሱ ያህል ብር የለንም። በቃ እሱ ይዘህ ስትመጣና እሺ ምን ወሰንሽ? ዘሪሁንን ለማግባት ወስኛለሁ። ጎሽ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። የወደፊቱን ህይወትሽንም መድኃኒዓለም ያሳምርልሽ። እኔን እሺ እንዳልሽኝ ባለቤቱ አንቺንም እሺ ይበልሽ። ይኸውልሽ ልጄ እኔ የወደድሽውን ብታገቢ ጠልቼ አይደለም። የሰው ልጅ የመድኃኒዓለምን ትእዛዛትንም የሚያሟላ ሲሆን ወደፊት ነፍሱ ላይ የጽድቅ መንገድ ትከተል ዘንድ የእሱን ሕግ ማክበር ጥሩ ነው። ብዙ ተባዙ ምድርንም ሙሉ ብሎ አዟል። እኔ አሁን አንቺን በመውለዴ እውነቴን ነው የዛ ተስፋ አለኝ። አንቺ ታልወለድሽ ግን ምንድን ነው ተስፋሽ? ምንም የለም። አሁን እኔ እሱ መውለድ አለመቻሉ እንጂ እኔ አንቺ ቢያገባ አንቺ ተወደድሽ ጉዳይ አይደለም። መውለድ ግን አንዱ የእሱን ፈቃድ ማሟላት ነው ተሚልም ነው። ደግሞ ፍቅር ስላሉት ስለተፋቀሩ ብቻ ወደፊት ትዳር ይሳካል ማለት አይደለም። እግዚአብሔር ካልተጨመረበት ያም ቢሆን አይሳካም። እግዚአብሔር ሲጨመርበት እኛ እናትሽን ሳገባ እኔ ተፋቅረን ነው እንዴ? አይደለም። አየኋት፣ ወደድኳት፣ ሽማግሌ ላኩ፣ በወግ በማድረግ አገባሁ። ነፍሷን ይማር። አንቺን የመሰለ ልጅ ሰጠች። ስለተፋቀርን አይደለም የተጋባ ነው። እኔ ነኝ ያፈቀርኳት። ስለዚህ አንቺ ያላፈቀርሽውን አገባሽ ብሎ ማለትም ደግሞ አይሳካም ማለት አይደለም። የኔ አባትሽ አይነት ዕጣ ክፍል ሊደርስ ይችላል። ስለዚህ እንግዲህ ቃሌን አክብረሽ ምርጫሽን በማስተካከልሽ አሁንም ደግሜ እግዚአብሔር ይስጥሽ፣ እግዚአብሔር ባርክሽ እላለሁ። እንግዲህ በቅያ ጨረሰ። አሁን በኋላ ወገባችንን ጠበቅ አድርገን ሎጋው ሽቦ የሚል ዘፈን እዚህ ግቢ መደለቅ ይጀምራል ማለት ነው አይደል? አታች በእርግጥ ሙሽርነት ያው ሀሳብ ማብዛት ያለ ማልቀስም ያለ ነው። አባቷን አሳምና ለመድኃኒቱ መግዣ የሚሆነውን ገንዘብ ከዚህ በላይ በእኔ ምክንያት ትጨነቃለህ? ምንድን ነው ያልከው?
ለዘመናት እሹሩሩ እያልክ ስታስታመመው የነበረው በሽታ መፍትሄ ሲገኝለት መድኃኒት ሲገኝለት ይቅር ትላለህ? በጌ እሺ፣ እኔ ሳላሳዝን ድካሜ ከንቱ ውዳሴ ሲሆን አላሳዝንም? ሻምዛሙት እንዴ አልቆ ዝግጅቱን በሙሉ ተጠናቋል። አሁን የቀኑን መድረስ ብቻ ነው የምጠብቀው። ያው ቢዘገይም እንግዲህ አኩርታኛለች። አዎ ዓለም ነው እንጂ ምንም የምፈልገው የለም። አሁን እናንተ ሁላችሁም ብቻ የኔን ደስታ የሚፈልግ በሙሉ አንድ ሰው እንዳይቀር ሁላችሁም ተሰብስባችሁ ሁላችሁም ችግር የለም እንዳለ ወጪውን እሸፍናለሁ። አንድ ትልቅ 62 ነው ምናምን የሚሰው የለም በሱ ነው እዚሁ ከፍለዋለሁ። ምን ችግር አለ? ወይም እልክልሃለሁ ለአንተ። እንደ አንድ ልጅ እኮ ነች። ለምን ያለው በሙሉ ውድም አይልም። አንድ ቀን ደስታዋን አይቼ በሞትስ ምን አባቱ ታዲያ አልኩህ እኮ እናንተ ብቻ ነው። ሰንጋውም ተገዝቷል። የሚያስፈልገው ነገር በሙሉ አድርጌያለሁ። ሀረር ነው፣ የሀረር ሰንጋ ነው መቼም ለጥሬውም ለቁርጥ እንዲመች። አታስብ አታስብ፣ ባዶ ሆነ። ይኸውልህ ለስክስታው ብቻ ነገርኩ። አንድ ሰው እንዳይቀር ሁሉንም ጥራ ብያለሁ። በኋላ አንድ ሰው እንትን ቢለኝ አንተን ነው የማገናኘው። ምንም የሚያስፈልግ ነገር የለም። እንግዲህ ስትመጡ ደግሞ ያው እናንተን አምሯል ሸገኑ እንሰማለና እንጂ ባንድ አለ። አዎ እሺ ችግር የለም። በማናውቀው ነገር ነው መሰቃየት ያለብን ይመስለኛል። ለፍቅር ብለን አብረን ካሳለፍነው ጊዜ በላይ መጪው ዘመን ለአባቴ ትልቅ ትርጉም ስለሚኖረው ለእሱ ደስታ ስል የእሱን ውሳኔ አድርጌ አምኜ ተቀብያለሁ። እዚህ ምድር ላይ ፍቅር ብቻውን ምንም ነው ማለት ነው። አዝናለሁ። እድሜ ልኬን አንተ ብቻውን የመኖር መብት ቢኖረኝ እድሜ ልኩን ለእኔ ስለኖረ አባቴን ደግሞ ፍላጎት የማሟላት ግዴታ አለ። እንዴ ባሻ ልጅ አስራት ደህና ዋሉ? እግዚአብሔር ይመስገን። ሰላም ነው? ምን ሰላም አለ ባሻ? ምን ነው? አረ ምን ነው ባሻ? እንዴ ምን በጓደኛችን ላይ እንዴት እንዲህ አይነት ውሳኔ የፈጠነ ውሳኔ ይወስናሉ? እንዴት መወሰን ነበረብኝ? ምን መወሰንስ ነበረብኝ? ንገረኝ አንተ ባሻ። እንዴ ንገረኝ እስቲ።
ባሻ ትንሽ ጊዜ መስጠት ነበረብን። ስንት ጊዜ እንታገሰው? እንግዲህ የእሱ ዕቃ አይሰራም አይቆምምና የእኔ ልጅ ቆማ መቅረት አለባት እንዴ? ነው መውለድ እስኪከለክላት እድሜዋ ድረስ ከእሱ ጋር በሙከራ ጊዜዋን መግደል ነበረባት። የማ ልጅ መሰለችህ? እሱስ ካለኛ ማን አለው? ካለ እናንተ ማንም ከሌለው ከእናንተ ጋር ይኑራ። የእኔ ልጅ መለማመጃ አይደለችም። ይገባሃል? እስቲ በእኔ ቦታ አሁን እናስበው። የአንድ ልጅህን ዓለምና የልጅ ልጅ የማየት ናፍቆትና ፍቅርን ምን እንደሚመስል ተመልከተው። መጀመሪያ አንተ ቦታ ላይ ቆመህ ቀላል ነው። የሰው ልጅ አግብታችሁ ይዛችሁ ለመሄድ የትም ትውደቅ ምንም የማያገባችሁ እናንተ እኛ እናሳድጋለን እና ለወግ ማድረግ እናደርሳለን ስንል በጎን ይዞ ልም አለ። ከዛ በኋላ የሚሆነው አይታወቅም። ምን አለባችሁ እናንተ? ችግሩ የወላጅ ነው፣ ሀሳቡ የወላጅ ነው። በእውነት በጣም ነው ማዝነው ባሻ፣ በጣም በጣም እዘን፣ በደንብ እዘን። ግን እዚህ ግቢ አይቻልም። ይሄ ግቢ ካሁን በኋላ የደስታ ግቢ ነው። ማዘን የምትችለው እችን በሯን እንዳለፍክ በደንብ አድርገህ እዘን። እንዲያውም እኔ ሀዘንህ እንዲበዛልህ በጸሎት አግዝሃለሁ። አመሰግናለሁ። ነገርኩህ። ሂድ። ምን ያወራል ይሄ መሰቅሰቂያ? በማ ልጅ ማን ይቀልዳል? እሺ ለምን ከፋኝ? ቆይ ስለምንስ ነው አይኖቼ የሀዘንን ባያነቡት? ቆይ ለምን አዘንኩ? ከራሷ ህልም በላይ የኔን ተስፋ አስበልጣ ራሷን አሳልፋ ለሰጠችኝ ሴት እኔ ምንም ነገር መስጠት ስላልቻለሁ ቆይ ለምን አዘንኩ? እኔ መስጠት ያልቻልኩትን ነገር ሌላ ሰው ሰጥቷት ዓለሟን ስላየች ይህን ያለ ራስ ወዳድ መሆን ዘግይቶ ነው የገባኝ። በፍጹም በገያ አንተ ፈጽሞ ራስ ወዳድ ሰው አይደለም። ከዚህ በኋላ ደግሞ አንተ ስትከፋ ማየት ፈጽሞ አልፈልግም። እኔም በገያ ተዋስቲ ከዚህ በኋላ ሲከፋኝም ስደሰትም አታይ። በዚህ ውሳኔ የቀረ የምሰኘው በአንድ ነገር ብቻ፣ እሱም አባቷ ሊያወርሱን በነበረው ብር በእኔና በአንተ ስም የሆነ ድርጅት ከፍቼ ምንም አስበው ነበር። በሁለታችን ጓደኝነት ውስጥ ሀሳብ ብቻ ሆኖ መቅረቱ ነው የሚያናደኝ። ሌላና ዋናው ነገር ግን የኔ ርቆ መሄድ ለበቂ ትልቁ ስጦታዬ እንደሆነ ነው የማስበው። እና ለራሴ በተስተካከለ ህይወት ውስጥ የእናንተ ጓደኝነት የእናንተ አብሮነት ትልቅ ትርጉም ስላለው ካጠገቧ ላትለዩ ቃል ግቡልኝ። ያኔ የኔ ርቆ መሄድ ትክክለኛ ውሳኔ መሆኑ ይገባችኋል።
ዘና ማለት አለብኝ ዛሬ። ይበቃል። ምንድን ነው? ባለቤትሽ ነው ያለው? የለም። አንዴ ጠንቋይ ሁን፣ አንዴ መድኃኒተኛ ሁን እያለ ሲጫወትብኝ ከርሞ መጥፋት ነበረበት። የምን መድኃኒት ነው? የምን ጠንቋይ ነው? የልጁን 2 ሚሊዮን ብር ስወርስ 10% ያንተ ነው ብሎ መጥፋቱ ልክ ነው? ልክ ነው ወይ? ይኸውልሽ ገንዘቤን በአስቸኳይ ካላመጣ በቅርብ ቀን እውነተኛውን ጠንቋይና እውነተኛውን መድኃኒተኛ ሆኜ እንደመጣ ነገር ነው። እሺ ገባሽ ወይ? አዎ። ማነው ጠንቋዩ? ኧረ እባክህ ምንም እንዳታደርገው በእናትህ ባለቤቴን። ወይኔ አስሬ ያንተን ፍላጎት አለማሟላቴ አሁን ካለን ፍቅር ባይበልጥም ለመለያየት ግን በቂ ምክንያት ሆኖ አግኝቼዋለሁ። እናም ልለይህ ወሰንኩ። አደራ አስሬ፣ ምናልባት ፍቅራችን ይበልጣል ብለህ እኔን በመፈለግ ጊዜህን እንዳታባክን። በዚሁ ተሰናበተኝ። ምን እንደሆነ አላውቅም ዶክተር። ከባለቤቴ ጋር ገና አልጋ ላይ ስወጣ ፍርሃት ነው የሚሰማኝ።
ሰውነቴን ሁሉ ለላብ ነው የሚዘፍቀኝ። እንደው እስቲ በልጅነት ያጋጠመ ነገር ይኖር ይሆን? እስቲ የምታስታውሰው ነገር አለ በዚህ ዙሪያ ላይ? በልጅነት እንጃ ምንም ትዝ የሚለኝ ነገር የለም። ይኸውልህ በግዱ እንደዚህ አይነት ችግር ብዙ ጊዜ ያጋጥማል በሕክምናው ዓለም። አንተ ብቸኛ ሰው አይደለም። ጄኖፎቢያ እንለዋለን። ይሄ ማለት ደግሞ በልጅነትህ የሆነ ያጋጠመ ነገር ሲኖር ያንን እያስታወስክ በእንደዚህ አይነት ችግር ውስጥ መግባት ማለት ነው። ስለዚህ መዳን የሚችል ነገር ራስን ማዘጋጀት አለብህ። ለመለወጥ መዘጋጀት አለብህ። ለምን አልችልም ብለህ ታስባለህ? ራስን ዝግጁ አድርግ። በራስ ተማመን። እሺ፣ ያለፉ መጥፎ ትዝታዎችን ደግሞ አስወግድ። ምንም የሚያግድ ነገር የለም። ባሻ እባክዎን ይቅርታ ያደርጉልኝ። ይቅርታ እንደማይገባኝ ያውቃለሁ። ነገር ግን ይቅርታ ያደርጉልኝ ባሻ። ነገር ግን ከህሊና ወቀሳ ሊያድነኝ ከቻለ አንድ ነገር ብቻ እንዳደርግ ይፍቀዱልኝ ባሻ። እባክዎትን ባሻ፣ የነጠቅኩትን የጓደኛዬን ህይወት እንድመልስለት ብቻ ይርዱኝ ባሻ። እባክዎትን ባሻ። ያለ ክፋትና ለተንኮል ከኋላህ አስከትሎህ ያባረርህ የነበረ ዲያብሎስ አንድ ቀን እንደሚከዳህ አታውቅም ነበር? ዛሬ ገባኝ ባሻ፣ ዛሬ ተገለጠልኝ ባሻ። እርስዎ ልጆትን ለሌላ ለመዳር የወሰኑትን ውሳኔ ሁለት ነገር ከሚያሳጣን ቢያንስ ከገንዘቡ እንሆን ብዬ ነው ባሻ። ዘሪሁንን ለልጆት ባል አድርገው እንዲያጩት የላኩት የበግዱ በሽታ ለመዳን ብዙ ጊዜ ስለሚወስድ ነው ባሻ። ያን ማድረግ ደግሞ የሚችለው ሳይካትሪስት ብቻ ነው። ይህን እንዲያደርግ ብቻ እድል ይስጡኝ ባሻ። እባክዎትን ከሌላው ቀባ ያዱን። እንግዲህ ለክፋት የቆመ ልብ ለይቅርታ ከተንበረከከ መቼስ ምን ይደረጋል ባሻ? ይሄ ጥፋቴ ጓደኞቼ ብቻ ሳይሆን በስሬት እንኳንም አላገኛትን ልጅ ነው ያሳጣኝ። ከዚህ በኋላ ባል መሆን ባልችልም የጓደኞቼን ጥቃት መመከት የምችል ብርቱ ሰው እንደሆን ብቻ ያግዙኝ ባሻ። እባክዎን ተነስ። Okay. አባቴ እንዴት ይሄ ነገር ሊሆን ቻለ? ሁሉንም ነገር አውቀው ነበር።
አስቴር አስቴር አዎ አስቴር እንዴ አስቴር ነይ ያው ለሰራው በጎ ነገር በጎ ክፍያ ያስፈልጋል ደግሞ በትላልቅ ሰርጎች መካከል ትንንሽ ሰርጎች ያጠፋም አይደል ያው አይገባም ተነስ ይኸው ዋሻ አመሰግናለሁ እንግዲህ ያዝና ለቀጣዩ ነገር ተዘጋጃጁ እሺ ያው ሰጥቻለሁ ያሰብከው ይሳካልህ በቂ ውሰድ ባሻ ተዘጋጅተን እንመጣልና እንቀላቀላለን እንመጣለን አንቆይ ባሻ ጤና ይስጥልኝ ወዳጆቼ፣ ይህ የሳልቃን ዩቲዩብ ነው። በሳልቃን ፊልም ውስጥ ከተሳተፍኩባቸው እነዚህን ዋንጫዎች የበሉት ይገኙበታል። እነ ሚስቴን ዳርኳት፣ ድንግሉ፣ የፍቅር ሰው፣ ይዋጣል፣ አስታራቂ 2። አሁን ደግሞ በቅርቡ በሳልቃን ዩቲዩብ የሚለቀቀው ቤስት ፊልሜ ዲሴምበር 10 በ12 ሰዓት የፍቅር ጥግ ይለቀቃል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በሳልቃን ቲዩብ ብቻ። የፍቅር ጥግ ትልልቅ አርቲስቶች ጋር የተሳተፍኩበት ፊልም ነው። እንደምትመለከቱት ተስፋ አደርጋለሁ። ሳልቃን ዩቲዩብ ሰብስክራይብ በማድረግ ቤተሰብ